አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? እንድትከረማችሁ ስራ፣ ጤና ሁሉ ሰላም ከኛ ጋር አለንላችሁ። አልሐምዱሊላህ። እሳ እንዴት አላችሁ? ከኛ ጋር ሁሉ ሰላም ነው። ያ ረብ ልክል ሐምድ አለንላችሁ። እንግዲህ ቤቴ ተመልሻለሁ ማለት ነው። ዳግም ያው ዘንድሮ እንግዲህ የአዲስ አበባ መንገድ የውሃ መንገድ አድርገነዋል እላችኋለሁ። የውሃ መንገድ ይላል የሀገሬ ሰው። ያው ቅርበትን ለመግለጽ ነው እሱ እና እኛ እንኳን ቀርቦን ሳይሆን ተገደን ነው ማለት ነው እየተመላለስን ያለ ነው። እና ቤት መጥቻለሁ እላችኋለሁ። ያ ሳምንት ሆነኝ። ያው ስንፍና ቪዲዮ አልሰራሁምና ነው እንጂ ማለት ነው። እና ያው እስካሁን ኢትዮጵያ ነኝ። ለማንኛውም እናንተ ጋር አልተቀላቀልኩም ማለት ነው። በነገራችሁ ላይ ቪዲዮ ላይክ አድርጉ። ያ ቤተሰብ ላይክ አድርጉ ስላችሁ ግን ዛሬማ መውቀስ አለብኝ። የምሬን ነው የምላችሁ። ተው ያ በናት ላይክ አድርጉ። ያ በናት ላይክ አድርጉ፣ ሰብስክራይብ አድርጉኝ። እኔ መልሼ ስደት መምጣት አልፈልግም ስላችሁ እምቢ ያላችሁ ይኸው በቃ ተመለስኩ። ስደት ልመለስ ነው ኢንሻአላህ። እንግዲህ የእናንተም እጅ አለበት ሁለተኛ ስደት ለመመለስ ያትሩም እንግዲህ አይ እና ግድላችሁም እኛው ሸቃሎቹ ስንቱን እያሳደግን እኛ በእኛው ብንደጋገፍ ነው የሚባለው የት በደረስን እስካሁን ማለት ነው። ግን ችግራችን እኛው እናናቃለን፣ የምናውቀውን እንቃለን፣ ማናውቀውን ደግሞ እናደንቃለን ማለት ነው። የኛ ችግር እሱ ነው። ተው ግን አሁን እንኳን እስኪ ሰብስክራይብ ላድርግ አድርጉኝ ማለት ነው። ለመስራት እሞክራለሁ እንግዲህ መዳም ኩሽና ብሄድም ያው ድሌ ከሆነና ከደገምኩት ማለት ነው የመዳም ኩሽና ግን ዩቲዩብ ባላቋርጥ ደስ ይለኛል ማለት ነው። እና ሰብስክራይብ እና ላይክ አድርጉኝ። ላሳዝናችሁ ባካችሁ። እና ምን ልላችሁ መስላችሁ በቃ ዛሬ ልላችሁ መጣሁት እንትን ነው ለእናንተ የምነግራችኋለሁ። ሲቀጥል ግን እስኪ መጀመሪያ ላይ ማለት ነው ኩዌት ነው የምመጣው ብያችኋለሁና ኩዌት ነው የምመጣው። ስሙን በደንብ መጣታችሁን በነገራችሁ ላይ ኩዌት ነው መሰለኝ ኪው ደብሊው ምናምን ነው የሚለው KUW ኩዌት መሰለኝ ኩዌት እንደዛ ነገር ተውት። በቃ በስሙች አንጣላም። አልሙሄም እዛ ሀገር ያላችሁ ማለት ነው እዛ ሀገር ያላችሁ በዋስታብ ማለት ነው ሃይበሉኝ እንዴ እናንተ ተቀበሉኝ። የምሬን ነው የምላችሁ። ያው አንድ ሀገር እንግዲህ የማታውቁት ሀገር ስትሄዱ የሆነ የምታውቁት አካል ቢኖር ደስ ይላችኋል። በነገራችን ላይ ሀበሻዎች ስበሳችን መዘራጣጣጥ ነው እንጂ አብሽራ አንባባለም። ችግር እንዳለብን ሆኖ አንዳንድ ጥሩ ሰዎች አጠፉምና እስኪ ካላችሁ ማለት ነው ኩዌት ያላችሁ በዋስታብ ወይም ደግሞ በኢሞ ማለት ነው ቁጥር ልንገራችሁና ሃይበሉ በቃ ስለ ሀገሩ ማወቅ ፈልጋለሁ። ያው እኔ ስለ ሳውዲ ብትጠይቁኝ አንድ ባንድ ነግራችኋለሁ ማለት ነው። ሀገሬ በሳውዲ እና ካርድ አሞላል እንኳን ይቸግራል። እንግዲህ የማታውቁት ሀገር ሄዳችሁና እስኪ ኩዌት ያላችሁ በውስጥ ሃይበሉኝ በኢሞ ወይም በዋስታብ ማለት ነው 09 የኔ ስልክ ማለት ነው 09 63 09 40 53 ብላችሁ ድርገሙ 09 63 09 40 53 ብላችሁ ኢሞ ወይም ዋትስአፕ ላይ አናግሩኝ ማለት ነው። አንዳንድ ነገር ማወቅ እፈልጋለሁ ማለት ነው። አላህ ወዶና ፈቅዶ መልሽ ማለት ከሄድኩኝ ማለት ነው። ያው እንግዲህ ሁሉም ነገር ጨርሻለሁኝ። የቀረኝ የለም ከኔ በኩል የቀረ የለም። እንግዲህ በስካለ ያለውን ደግሞ እሱ ያውቃል ማለት ነው። መቼ ያው ርዝቄ ወደ ሰው ሀገር እንደሚዞር አይታወቅም። በነገራችን ላይ ከዚህ ቀደም የዛሬ ስንት ዓመት ነው ማለት ነው ሲሄድ እዚህ 4ኛው ወር ላይ ነው 15 የተሰደርኩትና ይወር ብዙ ጊዜ ያስተኽፍራል። ግን ወሩ ጋር ምንም ግንኙነት የለውም ማለት ነው። ያው ቀደረ አላህ ወመሻ ነው የምንለው እኛ እና እንግዲህ በዚህ ወር መሄድ አይቀርም ብዬ አስባለሁ። ያው አሁን ገና 7 ነው ይሆርና እስከዛ ድረስ ያው ይመጣል ብዬ አስባለሁ። ያው የበረራ ትኬት ብቻ ነው ያልተቆረጠልኝ እስካሁን ማለት ነው። ያው ሲቆረጥ እነግርሻለሁ ምናምን ብለውኛልና እስከዛ እናንተ የምታወቅ ፈልጋለሁ፣ ዘመድ ማውጣት ፈልጋለሁ ከኩዌት ያበናት እንደ ዘንድሮ ግን ፈርቼ አላውቅም። የወሬን ነው የምላችሁ። እኔ በጣም ነው የከበደኝ ሀቂቃ ያለኝን ስሜት አሁን ላይ እንዴት ብዬ ልግለጽላችሁ? ይብላኝ የምር ወልዳችሁ ሄዳችሁ ምን አለበት ሳትወልዱ ሺህ ጊዜ ብትሰደዱ ማለት ነው። ሺህ ጊዜ ወላሂ ነው የምላችሁ። አዛን አለ በቃ አዛኑ ይለቅና እመጣለሁ። እሺ ቤተሰብ ያው እንግዲህ በመሀል አዛኑ መሀል ሰላም ተነሳኝ ማለት ነው እና
እንደዚህ ገንፎ የመሰለ ጥሎ መሄድ በጣም ከባድ ነው የምላችሁን። አሁን እኔ ራስ ወላሂ ነው የምላችሁ፣ አመናችሁ ነፍሴን እዛ አድርጌ ስለሆነ የማስበው በቃ ስቃይ ነው ያኔ። በቃ ወይ ሂጄ እዛው አንድ ቀን ተቀነሰልኝ 2 ቀን ተቀነሰልኝ አላልኩኝ። እንዲያውም ከዚሁ ጀምሮ ጭንቀት እንደብዬ ነው የምኖረው። ያ አላህ ብቻ በጣም ከባድ ነው ወላሂ። እና እኔ እንደው እንጂ መቋቋም ሁሉ አይመስለኝም። እስቲ እንግዲህ መቼም አንዴውን ተንስቻለሁ፣ የቻልኩትን ያክል ልሞክር እንጂ በጣም ከባድ ነው ወላሂ ለአዚም። ያኔ እንደው ስላችሁ እንደው የምሬን ስነግራችሁ አንድ ላይ ወለድኩ ብዬ እንደው ለችግር እጅ መስጠት አልፈለኩም። እንደው ልፈራገጥ ብዬ ነው እንጂ ከባድ ነው የምሬን ነው የምላችሁ። ከቃል በላይ ነው። ብቻ እስኪ እንግዲህ አላህብቶ ምን እንደማሆን ራሱ አላውቅም። እኔ ራሱ መሆኑን አላውቀውም። እስኪ እንግዲህ ቅዋውን አላህ ይስጣት ካመጣው ማለት ነው። እና ማማንም ደግሞ አላህ ያሳድጋ በረህመቱ። እኔ ምንም አልሆንኩም ብዬ ነው የማርገው። ቢያት ቲክ ብዬ ነው የምጠብቃት። አታችሁ ይሄ ፍቅር እስካሁን ማማን አስቸገረችም። እንግዲህ ያው የሚጠብቃት ነው እንጂ ያን ያክል እናት የለችም ብላ ምናምን ያው ብዙም ነፍስ ስላላወቀ ይሆናል ብዙ እያስቸገረች አይደለም። እስካሁን ደህና ናት። ሁለት ሄድኩኝ አዲስ አበባ 5 ቀን እያደርኩ መጣሁ። ደህና ናት እስካሁን። እንግዲህ አላህ ያውቃል ማለት ነው። ያው ለእናት ነው ከባዱ ይመስለኛል። እስቲ እንግዲህ አላህ ያግረው። ደግሞ እንደኔ ልጃችሁን ጥላችሁ የመጣችሁ ካላችሁ ያው አብራችሁ ማነው ሃይ በሉ በውስጥ ማለት ነው እያለቃቀስ እንሰራለን ማለት ነው። የትም አይደረስ አላኩልህ አላህ ያግረው። እና ደግሞ ዱዓ አድርጉልኝ። በጣም ምን እንጃ እንዴት ይንገራችሁ። አላህ ያብደው ብቻ ዱዓ አድርጉልኝ። አላህ ደህና ሰዎች አላህን የሚፈሩ እንዲያጋጥመኝ ማለት ነው። እሱን ነው የምላችሁ። ሌላ ምን ልላችሁ ፈለኩ መሰላችሁ? ያው እንግዲህ ካየሁት ነው እንግዲህ ስደትም መድገም ስፔሻሊ ወልዳችሁ አላህ አያርገው። እንደው ለጠላቴ ማለመኝ ወላሂ ነው የምላችሁ፣ እንኳን ለወዳጅ ማለት ነው። ወላኪን ያየሁን ነገር ምን አለ መሰላችሁ? ሱብሃንአላህ አሁን ላይ በቃ አብዛኛው ተመለስ። በእርግጥ የሀገራችንን ነባራዊ ሁኔታ ነው እንዲህ እያደረገን ያለው። አላህ ሀገራችን ያስተካክላት። የምሬን ነው የምላችሁ። የቱንም ያክል ብትሰሩ እዛው አትኖሩም ሰው ሀገር ማለት ነው። የሆነ ሰዓት መመለሳችሁ አይቀርም እና በዛም ታይም ሀገራችን ሰላም ካልሆነ አሁንም ስደት ነው ምርጫ የምናደርገው ስላችሁ ነገሮች ቀን በቀን ነው የምጨምረው። እስቲ እኔ ከመጣሁ ጀምሬ ይኸው 3 ዓመቴ በቃ እየጨመረ ነው ነገሮች አሉት እየጨመሩ ነው በቃ በስንት እጥፍ እየጨመረ ነው ታገኙትና ያ ነው ያለው ነገር። ሁለተኛ እያሰደደን ያለው ማለት ነው። እና ምን አዩ መሰላችሁ በቃ ስደት ያው ምርር ብሏችሁ መጣው ማለት ነው። በቃ ስደትን አንደግም በሚል ሂሳብ ማለት ነው አቀርቡ ያላችሁ ሁሉ ጥርስ ልብስ በሉት ሌላ ምን ይባለው ቋሚ ንብረት ነገር በሉ ጭርስ ካረጉ በኋላ በቃ የመጨረሻ አቅማቸው ሲያቅ ማለት ነው መልሰው ስደት የሚመኙ አሉ ማለት ስደትን መልሰው የጀመሩ አሉ ማለት ነው። እዛ እየዋሩ ልክ በቃ ያንን እዛ በፊት የሰሩትን እርሾ እስከሚያልቅ ድረስ በቃ ጭርስርስ አድርገው ነገሩ ሲጠናባቸው በቃ ዳግም ስደት ማለት ነው። እንደኔ ልክ ናቸው ስላችሁ በአንድ በኩል ልክ ናቸው እንደኔ እይታ ማለት ነው። ለምን ብትሉ ያው ስደትን ላለመድገም ነው። ልጅንም ጥሎ እንግዲህ ልጅ አለናትም ከባድ ነው። በዛ ሂሳብ ያን ፈርተው ሊሆን ይችላል። አንዳንዴም ደግሞ ያው መሰደድ ካልቀረ አያስፈልግም ትላላችሁ ስላችሁ ያላችሁን ጭርስ እስከምታረጉ አሁን እንግዲህ ያላችሁን ንብረት ጭርስ አድርጋችሁ ሄዳችሁ ማለት እንደገና ደግሞ አሁንም ከዜሮ ልትጀምሩ ነው ማለት ነው። ገባችሁ አይደለም? ያ ባይሆን እንደው አላህ አያርገውና ካመጣው እንደኔ እንደዚህ አይነት እንደው አያጋጥማችሁ። ወላሂ ለምን ማለም ይብያለሁ አያጋጥማችሁ። እንደዚህ አይነት ነገር ግን ካጋጠማችሁ እርሻችሁ ሳያልቅ ነው መልሳችሁ መሰደድ ያለባችሁ ማለት ነው። አለበለዚያ ያው እድሜ ልክ እዛው መኖር ነው ማለት ነው። ሌላ ምንም አማራጭ አለ? እኔ ስራ ይኋችሁ ነው ወላሂ ነው የምላችሁ። ልብሳችሁ እናንተ ሌላ ነገር መስሏችሁ ነው። ልብሳችሁ አልቆ ጫማ ነገር ጨርሰው በፎንጎ በቃ የተቀዳደደ ልብስ ለብሰው ከዛ በኋላ በቃ ምንም መፈራገጥ አላስችላቸው ሲል ተበድረው ተቀድመው ከመልሰው ሄዳሉ። እንደገና ከዜሮ ይጀምራሉ ማለት ነው። ለምናችሁ እዛ ስንገናኝ ማለት ነው ተገናኘንበት እናወራለን። እንደ ሆነሽ ነው በየብለሽ ነው እንደ ኑረሽ ነው ምን አድርገሽ ነው በቃ እናወራለን። ያን የሰየያል ሂስትሪ ሲሰሙት በጣም ያሳዝናቸዋልና አላህ ያርግባችሁና ከዱዓ ጋር ማለት ነው። ለላችሁን ፈልገው ካመጣው እንደ አይነት ነገር እርሾ ሳያልቅ ያኔ ስላችሁ
ያላችሁ ነገር ሙጥጥጥ ሳይል አዝማሚያውን አይታችሁ አይ ይሄ ነገር በዚህ መስታት ይማር ተንቅልፏ ስለተነሳ እያዛጋት ነው። ሰርተን አናቅማ ቪዲዮ ማሪቱን እና ያላችሁ ነገር ሳያልቅ ያንን ያላችሁ ነገር ለማስቀጠል ቀድማችሁ መንቀሳቀስ ነው ማለት ነው። መሰደድ ብቻ ሳይሆን በቃ በሆነ ነገር አለ አይደል ነገሩ ኢትዮጵያ ያፈራግጣችሁም ያለው ሁኔታ እንደው ግን መሞከር ነው እንጂ ያላችሁን ጭርስ ማድረጉ አላስፈላጊ ነው ማለት ነው። እና ይሄን ያየሁት ከሸቃለው ሁላ ማለት ነው። ሸቃለው ሁላ ተሰብስበን ስናወራ ይሄን ነው የተሰማኝና በቃ ያኔ ያለንን መጨረስም ለካ ዋጋ ያስከፍላል አይነት ነገር ነው የገባኝና እሱን ነው የምላችሁ። ግን ያርግባችሁ እዛው ነገሮችን አስተካክላችሁ ለመንጣት ሞክሩ። ያው ቁርጥ አድርጋችሁ በቃ አንደኛ ስደት ላደግሙ የሆነ ነገር አስተካክላችሁ ነው እላችኋለሁ። እሱ ነው ከርምችለው ከዚህ ውጭ ምንም እላችሁ አልችልም። እንግዲህ ሀገራችን ደግሞ ያስተካክሉ የምር ርዝቃችንም እንደው በዚሁ ያርግልን እንደምንም ብሎ እንደው እዚሁ ያስፋው እንጂ ስደት ከባድ ነው እላችኋለሁ። በተለይ እንደማማ ገንፎ ጥሎ ማለት አይደል ማለት እና እንደዛ ነው የምላችሁ። ለማንኛውም አድርጉልኝ። እንደገና ያልኳችሁን አደራ በውስጥ አናግሩኝ ማለት ነው። አውሪ ማለት ነው ኩዌት ያላችሁ። እንደገና ደግሞ ሌላም ሀገር ሆናችሁ ዘመድ ምናምን ያላችሁ አስተዋውቁኝ። ያው እንግዲህ ለጠቅላላ እውቀት ያክል ታውቃላችሁ። እና እንደዛ ነው እላችኋለሁ። በተረፈ ኢንሻአላህ እስኪ አላህ ከፈቀደ ነው ዳግም እንገናኛለን ማለት ነው። እስከዛው ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቤቱ ቻው ቤቱ ቻው ቤቱ ቻው ቤቱ ቻው ቤቱ አነ ኩረፊ ወይ